ሰበር ዜና የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስቴር ጥቃት ተፈጸመባቸው። በአሜሪካ ጥቃት በርካታ ኢራናውያን ተገድለዋል። ኢራን በበኩሏ አሜሪካ ላይ ከባድ የተባለ አውዳሚ ጥቃት ፈጽማለች። ሁሉንም ሰበር ዜናዎች በዝርዝር ተሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ለሁለት ተከታታይ ቀናት አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን እስላማዊ አብዮታዊ ዘብ ኩዌትና ባህሬን ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ እርምጃ መውሰዱን አስታወቀ። አሜሪካ የፈጸመችው የአየር ጥቃት መጠናቀቁን ስትገልጽ የአጸፋ ጥቃት የወሰደው የኢራን አብዮታዊ ዘብ የሰነዘረው ስምምነት በጣሰችው አሜሪካ ላይ የመጀመሪያ ዙር የቅጣት እርምጃ መሆኑን ጠቅሰዋል። አሜሪካ ጥቃቷን የምትቀጥል ከሆነ በቀጠናው ያሏትን ሌሎች የጦር ሰፈሮች ኢላማ በማድረግ ጥቃቱን እንደሚያስፋፋም አስጠንቅቀዋል። አሜሪካ ኢራን ውስጥ በሚገኙ የተለያዩ ቦታዎች ላይ ጥቃቱን የፈጸመች ሲሆን ኢራንም በባህረ ሰላጤ ውስጥ በሚገኙ ሀገራት ላይ የሚሳኤልና የድሮን ጥቃት አድርሳለች። በአሜሪካ ጥቃት የኢራን ደቡባዊ የወደብ ከተማ የሆነችው ቻባሃር ጦርነቱ ከተጀመረ ለመጀመሪያ ጊዜ ጥቃት እንደተፈጸመባት ተዘግቧል። ታስኒም የተባለው የኢራን ዜና ወኪል እንደዘገበው ወደ 10 የሚደርሱ ፍንዳታዎች በቻባሃርና ኮናራክ ከተሞች ውስጥ ተሰምተዋል። በቻባሃር ውስጥ በአንዳንድ ቦታዎች ላይ የኤሌክትሪክ አገልግሎት መቋረጡንም ዘግቧል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር የአየር ጥቃት ደውል በሀገሪቱ መሰማቱንና ዜጎች ተረጋግተው አቅራቢያቸው ወደሚገኙ የአደጋ መጠለያ ቦታዎች እንዲገቡ በኤክስ ላይ መልእክት አስተላልፈዋል። ኢራን የአሜሪካን ሚሳኤል የሳተላይት መገናኛና የነዳጅ ማከማቻ መምታቷን አስታውቃለች። በአሜሪካ የሁለት ቀናት ጥቃቶች 14 ሰዎች መገደላቸውን ኢራን ገልጻለች። አሜሪካ ማክሰኞና ረቡዕ ዕለት ኢራን ውስጥ በፈጸመችው ጥቃት 14 ሰዎች መገደላቸውን እንዲሁም 78 ሰዎች መቁሰላቸውን የሀገሪቱ የጤናና ሕክምና ሚኒስቴር አስታውቀዋል። ከሳምንታት በፊት የተኩስ አቁም እንዲደረስ ያደረገው የመግባቢያ ስምምነት ተፈራርመው የነበሩት አሜሪካና ኢራን ከማክሰኞ አንስቶ በተከታታይ ጥቃት እየፈጸሙ ነው። አሜሪካ ማክሰኞ ዕለት ጥቃት የፈጸመችው በሆርሙዝ ወሽመጥ ሲጓዙ በነበሩ 3 ጭነት መርከቦች ተመተዋል በሚል ነበር። ኢራን በምላሹ የባህረ ሰላጤው ሀገራትን አጥቅታለች። ይህ የጥቃት ምልልስ ቀጥለዋል። አሜሪካ ማክሰኞና ረቡዕ ዕለት በኢራን 5 ግዛቶች ውስጥ ጥቃት መፈጸሟን የኢራን የጤናና ሕክምና ሚኒስቴር የህዝብ ግንኙነት ኃላፊ ገልጸዋል። በእነዚህ ጥቃቶች 14 ሰዎች ተገድለው 78 ሰዎች እንደቆሰሉ ኃላፊው በኤክስ ገጻቸው ጽፈዋል። ከቆሰሉት ውስጥ 47 ያህሉ አሁንም ሆስፒታል ውስጥ መሆናቸውን ተናግረዋል። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር አባስ አራግቺ ባወጡት መግለጫ አሜሪካ በተከታታይ በተለያዩ የኢራን ክፍሎች ላይ እየፈጸመች ያለው ጥቃት በጽኑ የሚወገዝ መሆኑን አመላክተዋል። ጥቃቶቹን ከሳምንታት በፊት ባለፈው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነትን የሚጥስ ነው ሲሉ ወቅሰዋል። የውጭ ጉዳይ ሚኒስቴሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታኑ የጦር ኃይሎች ጠቅላይ አዛዥ ለሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ትከላከላለች ብለዋል። በተጨማሪም አራግቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስቴሮች ጋር መወያየታቸው የተነገረ ሲሆን ሀገራት በባህረ ሰላጤው የተፈጠረው ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ እያቀረቡ ነው። የግጭቱን ዋና ነጥቦች ስንመለከት የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያረጋገጣቸው ተንቀሳቃሽ ምስሎች በደቡብ ምስራቅ ኢራን ቻባሃር ከተማ የመቆጣጠሪያ ማማ ላይ የደረሰ ጉዳትን ያሳያል።
በሰሜናዊ የኢራን ክፍል አቃላ ከተማ የባቡር ሀዲድ በተዘረጋበት ድልድይ ላይ ጉዳት መድረሱንም ማረጋገጥ ተችለዋል። የኢራን መገናኛ ብዙሃን የኒኩለር ማብሊያ ላይ ጥቃት መፈጸሙን ዘግበዋል። ኢራን በኩዌትና በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሟን አስታውቃለች። ባህሬን ከኢራን የተዘነዘሩባትን ጥቃቶች ማክሸፍ መቻሏን ስትገልጽ፣ በኩዌት በተተኮሰ የሚሳኤል ስብርባሪዎች አንድ ሰው ላይ ጉዳት መድረሱ ይፋ ተደርጓል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ የሚገኝ የአሜሪካ ወታደራዊ ሰፈር ላይ 10 ሚሳኤል መተኮሱን ገልጸዋል። ዮርዳኖስ በበኩሏ 8 ሚሳኤሎችን መታ መጣሏን አስታውቃለች። ወደ አስደንጋጩ ዜና ስንሸጋገር የኢራን ፕሬዝደንትና የውጭ ጉዳይ ሚኒስቴር ጥቃት ደረሰባቸው። የኢራን ፕሬዝደንት መሱድ ፔዚሽኪያንና የውጭ ጉዳይ ሚኒስቴር አባስ አራግቺ የሟቹ የኢራን የበላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ጥቃት እንደደረሰባቸው የኒውዮርክ ታይምስ ዘገባ አመላክተዋል። እንደ ዘገባው ከሆነ ክስተቶቹ የተፈጸሙት ሰኞ ዕለት የኢራኑ የበላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ነው። ጥቃት አድራሾቹ ከአሜሪካ ጋር ለሚደረግ ድርድር ተቃውሞ ያላቸው የኢራን ጽንፈኛ ቡድኖች አባላት ነበሩ። በቀብር ስነ ስርዓቱ ወቅት ፕሬዝደንት ፔዚሽኪያን ለታጣቂው ሞት ይሁን እያሉ በሚጮሁ ጽንፈኛ ቡድኖች ጥቃት የተሰነዘረባቸው ሲሆን ቡድኑ ፕሬዝደንቱን መሬት ላይ ለመጣል ጥረት አድርገዋል። በማህበራዊ ሚዲያ የተሰራጩና በኋላም በፕሬዝደንቱ ጽህፈት ቤት የተጋሩ ቪዲዮዎች እንደሚያሳዩት ፕሬዝደንት ፔዚሽኪያን ግራ እንደተጋቡና ሲንገዳገዱ ይታያሉ። የጥበቃ ኃይላቸውም ህዝቡን ወደ ኋላ በመግፋት ፕሬዝደንቱን ወደ ደህንነት ቦታ አውጥቷቸዋል። ከኢራን ለዘብተኛ የፖለቲካ ካምፕ ጋር ይዛመዳሉ የተባሉት የውጭ ጉዳይ ሚኒስቴር አባስ አራግቺም በዚያው ዕለት ጥቃት ደርሶባቸዋል። በሰይድ አባስ አራግቺ ላይ ድንጋይ የተወረወረ ሲሆን ይህም ለደህንነታቸው ሲሉ ወደ አንድ ጠባብ መንገድ እንዲሸሹ አስገድዷቸዋል። በማህበራዊ ሚዲያ የተሰራጨ ሌላ ቪዲዮ ደግሞ ጥቃት አድራሾቹ ባንዲራዎችን እያውለበለቡ በውጭ ጉዳይ ሚኒስቴሩ ላይ እየተራገሙና በአደባባይ ግድያ እንዲፈጸምባቸው ሲጣሩ ያሳያል። በሌላ ዜና የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ አስታውቀዋል። የሆርሙዝ ወሽመጥን ደህንነት በቁጥጥሩ ስር እንዳዋልና በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ተገልጿል። ከኢራን ፍቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑን አስታውቀዋል። የውጭ ኃይሎች በዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በድጋሚ እንገልጻለን ሲል የኢራን እስላማዊ አብዮታዊ ዘብ ተናግረዋል። በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነው ሲልም አስጠንቅቀዋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ባገኘው መረጃ መሰረት ረቡዕ ዕለት በሆርሙዝ ወሽመጥ በኩል 23 መርከቦች አልፈዋል። ውድ ተመልካቾቻችን የሰዓቱን የተመረረጠ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።